ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት የክርስቶስ የመስቀል ሞት የሚያሳዩን ነገሮች አሉ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት የእግዚአብሔር የማዳን ኃይል የተገለጠው በመስቀል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ወገኖቼ መስቀሉ ብቻውን ኃይል የለውም። አስቀድሜ እንደነገርኳችሁ ከክርስቶስ በፊትም ሰዎች ሙተውበታል፣ ከክርስቶስ በኋላም ሰዎች ሙተውበታል። የመስቀሉ ቃል ነው የእግዚአብሔር ኃይል። በመስቀሉ ላይ የተሰቀለው ኢየሱስ ክርስቶስ ነው የመስቀሉ ቃል። ይሄ መስቀል ቃል ይሄ ኢየሱስ ክርስቶስ የእግዚአብሔር ኃይል የተገለጠበት ነው የማዳን ኃይሉ። ስለዚህ እዚያ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን አለ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ጠቅላላ የሚናገረው ስለ መስቀሉ ቃል ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። እግዚአብሔር አምላካችን ስም የተመሰገነ ይሁን። ስለዚህ አሁን ዛሬ መስቀል ብለን የምንለው ከዚህ ከደመራ ያለፈ ነው። መስቀል ብለን የምንለው በዓል ከማክበር ያለፈ ነው። ታላቅ ነገር ነው። መንፈሳዊ ነው። የእግዚአብሔር ኃይል የተገለጠበት ነው። ወንጌል ነው። በሮሜ መልእክት ምዕራፍ 1 ቁጥር 16 ላይ በወንጌል አላፍርምና ይላል ጳውሎስ። ምክንያቱም ወንጌል ኢየሱስ ክርስቶስ በመስቀል ላይ ተሰቀለ ማለት ነው። ሞተ፣ ተቀበረ፣ በሶስተኛው ቀን ከሞት ተለይቶ ተነሳ የሚል ነው ወንጌል። ስለዚህ በዚህ በመስቀል ክርስቶስ በሞተበት አላፍርምና፣ ምክንያቱስ ለግሪክም ይሁን ለአይሁድ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ኢየሱስ ክርስቶስ በመስቀል ላይ መሞቱ የእግዚአብሔር ኃይል የተገለጠበት ነው። ሞኝ በሚመስል ነገር ማለት ነው። ይሄ የክርስቶስ የመስቀል ሞት እግዚአብሔር ለሰዎች ያለው ፍቅር የተገለጸበት ነው። በሮሜ መልእክት ምዕራፍ 5 ቁጥር 8 ላይ ነገር ግን ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር የተመሰገነ ይሁን። እንዲሁም አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ ይሄንኑ ይናገራል። በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ ይላል፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው እያለ ይናገራል ሐዋርያ ዮሐንስ። እግዚአብሔር እኛን ሰውን መውደዱ የተገለጠው በመስቀል ላይ በመሞት ነው። የመስቀሉ ነገር ክርስቶስ በዛ ላይ ሲሰቀል የእግዚአብሔር ፍቅር የተገለጠበት ነው። እግዚአብሔር በደላችንን ኃጢአታችንን ሁሉ ያስወገደበት ነው። በኢሳይያስ ምዕራፍ 53 ቁጥር 4 ላይ ሙሉን አንብቡት ባልኳችሁ ቅድም እንዲህ ይላል። ቁጥር 4 ላይ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ ቆጠር ነው ይላል። ያ መከራ ቅድም ያልነው በመስቀል ላይ የምንመለከተው መከራ የሚቀበልን ሰው ነው። በምድር ላይ በመስቀል ላይ ተሰቅሎ እንደሚሞት ሰው አይነት መከራ የሚቀበል የለም። ከባድ ነው። ስለዚህ ኢየሱስ ክርስቶስ ኃጢአታችንን ሊሸከም በመስቀል ላይ ተሰቀለ። እንደዚሁ ቆላስይስ ምዕራፍ 1 ቁጥር 14 ላይ ይሄንን እንመለከታለን። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላልና ከሰይጣንና ከእርግማን ነፃ የወጣንበት ነው መስቀል። እዚያውን ቆላስይስ ላይ ያነበብኩላችሁ ከጨለማ ስልጣን አዳነን ይላል። እርግማን በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን በመስቀል ላይ ተሰቅሎ። ይህን በገላትያ ምዕራፍ 3 ቁጥር 13 ላይ እንመለከታለን።
ስለዚህ መስቀሉ ከዘላለም ፍርድና ሞት ነፃ የወጣንበትና የዘላለምን ሕይወት ያገኘንበት ነው። በዕብራውያን ምዕራፍ 9 ቁጥር 26-27 ላይ ይሄንን እንመለከታለን። ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ለሚያምኑበት ሰዎች ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። እግዚአብሔር የተመሰገነ ይሁን። አዎ ከፍርድ ነፃ እንድንሆን፣ ከሞት እንድንድን፣ የዘላለምን ሕይወት እንድንቀበል አምላካችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቀለ። ይህንን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እናገኘዋለን። ጌታችን ራሱን የተናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ምን እንዲኖረው? የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ፣ እንዳይሞት፣ ለዘላለም ወደ ሲኦል እንዳይገባ፣ በገሃነመ እሳት እንዳይቃጠል እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር የተመሰገነ ይሁን። ዓለም የተባለው እኛንን ሰዎችን እንዲሁ ወዷልና። የእግዚአብሔር ዓላማ ዓለም በልጁ እንዲድን ነው እንጂ እግዚአብሔር በዓለም እንዲፈርድ ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም ይላል። ስለዚህ ከፍርድና ከሞት ነፃ እንድንወጣ እግዚአብሔር ወዶና ፈቅዶ ልጁን ኢየሱስ ክርስቶስን በመስቀል ላይ እንዲሞት አደረገው። ስለዚህ መስቀል ብለን ስንል ይሄንን ነገር በአእምሮአችን መያዝ መቻል አለብን። ስለዚህ አሁን ክርስቶስ ስለ ኃጢአታችን በመስቀል ላይ ሞተ ብለን ስንል የምንመለከተው ማለት ነው። እንደ ማጠቃለያ አድርጌ ነው የምነግራቸው። አሁን የምንመለከታቸው አንድ 4 ነጥቦችን እነግራችሁና ጨርሳለሁ። አንደኛ ክርስቶስ ስለ ኃጢአታችን በመስቀል ላይ ሞተ ብለን ስንል የምንመለከተው አንደኛ የኃጢአት ዕዳችንን በራሳችን መክፈል የማንችል መሆናችንን ያሳያል። ሰው ራሱን ማዳን እንደማይችል ያመለክታል። ራሳችንን ማዳን የምንችል ቢሆን ኖሮ ክርስቶስ ወደዚህ ምድር መጥቶ አይሞትም ነበር። ምን ማለት ነው? ምጽዋታችን ሊያድነን አይችልም። መልካም ስራችን ሊያድነን አይችልም። ሰውን ወይም ፍጡርን ማዳን አይችልም። ፍጡርን ማዳን የሚችል ቢሆን ኖሮ አምላክ ሰው ሆኖ ወደዚህ ምድር አይመጣም ነበር። የመስቀሉን ነገር ስንመለከት ይሄንን መረዳት መቻል አለብን። ይሄ ማለት ምንም አይነት ሌላ አማራጭ የለንም ማለት ነው። ለመዳን የምንድንበት መንገድ የለም። መላእክትም ቢሆኑ እኛን ሊያድኑን አይችሉም። አምላክ ሰው የሆነበት እኛን የማዳን ምስጢር ነው። ሁለተኛ የምንመለከተው እዚህ ውስጥ የበደላችንን የኃጢአታችንን አስከፊነትና በኃጢአት ምክንያት ልንቀበለው ያለውን ፍርድ የፍርዱን አስከፊነት የሚያሳይ ነው። ተመልከቱ፣ በእኛ ላይ ሊመጣ ያለው ፍርድ ልክ በመስቀሉ ላይ ክርስቶስ የተቀበለውን ያንን መከራ ስንመለከት ያንን መናቅ፣ ያንን ስቃይ፣ ያንን ጩኸት፣ ያንን እንባ፣ ያንን ደም ስንመለከት ኃጢአታችን ምን ያህል አስከፊ እንደሆነ ነው የምናየው። በኃጢአታችን ምክንያት ልንቀበል የምንችለው ፍርድ ምን ያህል አስከፊ እንደሆነ ነው የምናየው። ከባድ እኮ ነው። ብዙዎቻችን ስለ ኃጢአታችን ያለን ግምት በጣም አነስተኛ ነው። ሰውን ከእግዚአብሔር የለየ፣ ሰውን ከገነት ያባረረ፣ ምድር እንድትረገም ያደረገ፣ ሰው እንዲሞት ያደረገ፣ ወደ ሲኦል እንድንገባ ያደረገን እኮ ኃጢአት ነው። ኃጢአተኛ ሰው የእግዚአብሔርን መንግሥት ሊወርስ አይችልም። የመስቀሉን ነገር ስናይ እኮ የኃጢአትን አስከፊነት ነው የምናየው። ዕለት ዕለት የምንሰራው ኃጢአት አስከፊ ነው። የመስቀሉ ነገር የገባው ሰው በኃጢአት ላይ ይጨክናል፣ ኃጢአትን አያደርግም። ኃጢአት አምላክን ሰው ያደረገው ሰውን ለማዳን ወደዚህ ምድር የመጣበት ምክንያት ነው።
የመስቀሉ ነገር ይሄንን ነገር ነው የሚያሳየን። መብላትና መጠጣት፣ መጨፈር፣ መደነስ አይደለም። ሌላው ሶስተኛ የምናየው ኃጢአተኛ ሰው ወደ መንግሥተ ሰማያት ለመግባት የማይችልና ወደ እግዚአብሔር መቅረብ ምን ያህል አዳጋች እና የማይቻል መሆኑን ነው የምናየው። ሌላ የመታረቂያ መንገድ እንደሌለ ነው የምናየው። አምላክ ሰው ሆኖ በመስቀል ላይ ተሰቅሎ ስለኛ ኃጢአት ምትክ ሆኖ እኛ ልንቀበለው ያለውን ፍርድ ተቀብሎ እኛን ከኃጢአት ነፃ አድርጎ ወደ መንግሥተ ሰማያት እንድንገባ ሲያደርገን ወገኖቼ ሌላ ከእግዚአብሔር ጋር የምንታርቅበትና ወደ መንግሥተ ሰማያት የምንገባበት መንገድ የለም። ይሄ ደግሞ ብቁ ነው። የክርስቶስ ሥራ ብቁ እንድንሆን ያደርገናል። እግዚአብሔር ይመስገን። በመጨረሻም አራተኛ ክርስቶስ ስለ ኃጢአታችን ሲል በመስቀል ላይ ሞተ የሚለውን እውነት ስንመለከት የምንረዳው እግዚአብሔር ለሰው ያለውን ታላቅ ፍቅር ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር መልካም ነው። ወገኖቼ አሁን እዚህ የምትሰሙኝ ሰዎች ኢየሱስ ክርስቶስ በጣም ለተመረጡ ሰዎች ብቻ አልሞተም። በጣም ጻድቅ ለሆኑ ሰዎች አልሞተም። እሱም እኔ ጻድቃንን ፍለጋ መጣሁ አላለም። ኃጢአተኞችን ፈልጎ ነው የመጣው። የወደቅነውን፣ የተጠላነውን፣ በሰይጣን አገዛዝ ውስጥ ያለነውን፣ የተጨነቅነውን፣ ፍቅር ያጣነውን፣ ተስፋ የሌለንን ሰዎች ተስፋ ሊሰጠን አምላክ ሰው ሆኖ መጥቶ በመስቀል ላይ ሞተ ማለት እግዚአብሔር ለኛ ያለውን ፍቅር ያሳየናል። እግዚአብሔር ይመስገን። የሚወደን ሰው ላይኖር ይችላል። በባህሪያችን ምን የሚወደድ ነገር አለን? ሰው ወረተኛ ነው። ዛሬ ቢወድ ነገ ይጠላል። አይቶ ነው የሚወደው። እግዚአብሔር ግን ኃጢአተኞች ሆነን ሳለን ወደደን። እግዚአብሔር ይወደናል። እኔንም አሁን በዚህ ያላችሁ የምትሰሙኝን ሰዎች ሁሉ እግዚአብሔር ይወዳቸዋል። በጣም ይወደናል። ኃጢአተኞች ሆነን ሳለን ማለት ነው። እንድንጠፋ አይፈልግም። የሟቹን ሞት እግዚአብሔር አይፈልግም። ስለዚህ በመስቀል ላይ ሞተልን። የመስቀሉን ነገር እንግዲህ ይሄ ነው። እግዚአብሔር ይወደናል። ስለወደደን ልጁን ሰጠን። እግዚአብሔር ያልሰጠን ነገር የለም። ሕይወትን ሰጥቶናል። አእምሮ ሰጥቶናል። ነፍስ ሰጥቶናል። ሥጋ ሰጥቶናል። በእውነት በገንዘብ ሊገመቱ የማይችሉ ነገሮችን ዓይን፣ ጥርስ፣ አእምሮ፣ እጅ፣ እግር ብዙ ነገር ሰጥቶናል ወገኖቼ። አየሩ፣ ፀሐዩ ሁሉ ይህን ሁሉ ሰጥቶናል። ከዚህ ሁሉ በላይ ግን የዘላለምን ሕይወት ሰጥቶናል። ይሄ ሕይወት የእግዚአብሔር ስጦታ ነው። ይሄ ሕይወት በመስቀል ላይ ክርስቶስ በከፈለው ቤዛነት በሦስተኛው ቀን ተነስቶ የሰጠን የዘላለም ሕይወት ነው። ይሄ ሕይወት ለሰው ሁሉ የተሰጠ ነው። ለሰው ሁሉ ይሄንን ሕይወት የምንቀበልበትና የምንድንበት ጊዜ ዛሬ ነው። ዛሬ፣ ነገ አይደለም። ነገ የኛ ቀን አይደለም። ስለዚህ የጌታችንን የኢየሱስ ክርስቶስን በመስቀል ላይ መሞት ያላወቀ ሰው የእግዚአብሔርን ፍቅር አያውቅም። በእውነት አያውቅም። ስለዚህ በዚህ ውስጥ የምንመለከተው የእግዚአብሔርን ማዳን ምን ያህል ታላቅ ዋጋ የተከፈለበት የእግዚአብሔር ማዳን እንደሆነ እንረዳለን የመስቀሉን ነገር ስናይ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በየመልእክታቱ ሁሉ ሐዋርያቱ ሁሉ የመስቀሉን ነገር ለሰዎች እንዲገባቸው ጠቅላላ የአዲስ ኪዳን ትምህርት ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቶላችኋልና በኢየሱስ ክርስቶስ እመኑ፣ የዘላለም ሕይወት ይኖራችኋል፣ ታገኛላችሁ፣ አምልጡ የሚል ስብከት ነው። ወንጌል ነው። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን።